ይሄ የምንኖርበት እምነት ሁሉ ጊዜ በዮሐንስ ወንጌል ምዕራፍ 14 ላይ ጌታ እኔ በእኔ የሚያምን አለ። ፈተናው ይሄ ነው። ቻሌንጅ ያደርጋል። ደግሞ ምን ያደርገናል? ያነሳሳናል። ምን እንድንል? በእርሱ እምነታችን ምን እንድናደርግ? በጨመርን ቁጥር ሚኒመም ጌታ ያደረገውን እግዚአብሔር በዚህ ማድረግ ይባርካቸው። ይሄ ለአገልጋዮች ነው የተነገረው። ለሚያምን በእኔ ለሚያምኑ እውነት እላችኋለሁ እኔ የማደርገውን ምን ያደርጋል። የሚገርመው ደግሞ ከዚህም የሚበልጥ ምን ያደርጋል። እኔ ወደ አብ ሄዳለሁ። ይህን እንድትሰሩ እና ያነበባችሁት ተመልከቱ። እኔ ወደ አብ ሄዳለሁ፣ አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉን አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ ኢየሱስ ጌታ ነው። እኔ ምን አደርጋለሁ። እግዚአብሔር ወደዚህ የጸሎት ዳይሜንሽንና መሰማት ውስጥ እግዚአብሔር ያስገባቸው። ትላንት አንድ ሰው ደወለልኝና በጣም መጥፎ ዜና ነገረኝ። ከዛ ቤት ገባሁና ምን ማድረግ አለብኝ ጌታ ሆይ? ምንድነው መጸለይ ያለብኝ? እንዴት ነው መጸለይ ያለብኝ? ምናምን አልኩና ለማዘንም ሞከርኩኝ እንዲሰማኝ ማለት ነው። ቅልስልስለም አልተኛም ሌሊቱ ለማለት ማለት ነው። ሁል ጊዜ አንባለው ለማለት እግዚአብሔር ሩሩ እንዲሆንልኝ ማለት በደረሰብህ ነገር ምናምን ብሎ አይዞክ ብሎ እንትን እንዲያደርግ። አንዳንዴ እንደሱ ሆናችሁ ታውቃላችሁ? አይ ዶንት ኖ እናንተ እንደኔ በእናታችሁ አድጋችሁ ከሆነ ሙልቀቀቅ ብላችሁ ከሆነ ማለት ነው። እና በትንሽ በትልቁ ማየትየል ስለነበር ማለት ነውና እግዚአብሔር ጋርም እንደሱ ዝም አለኝ እና ሴንስ አጣሁ። ከዛ እግዚአብሔር መጣና ለምን እንደመጣሁት ለምን እንዳደረኩ ብሄን ታውቃለህ? ያው አልኩት I want to move you ወዴት አልኩት? ወደ እምነት አሁን ሙቭ የሚለው ቃል እንግዲህ አገር ለቆ ሊሄድ የሚለው አይደለም። እሱን አይደለም ያለኝ ወደ እምነት ሙቭ ላረግ መጥቻለሁ። ይሄን ሳትነካው መምጣት አትችልም። ምክንያቱም አንተ እሱ ተስማምቶ ተደላድለ ተቀምጣል። ስለዚህ ይሄ አይን ላይ ያለውን ነገር አነሳዋለሁ፣ አንተን ወስዳለሁ። ወዴት? ወደ እምነት። ግዴላችሁም አሜን በሉ። እንዴት ሰላም አግኝቼ እንዳደርኩ ልነግራችሁ አልችልም። ምክንያቱም እየወሰደኝ ያለበትን የእምነት ዳይሜንሽን እያየው ስለሆነ እግዚአብሔር በዚህ መንፈስ ይባርካችሁ። ስለዚህ ስለ እምነታችሁ ሁል ጊዜ ማሰብ ይቀንሳል። ይሄ የምንኖርበት እምነት በተለያየ በቁጣ በንዴት በጭቅጭቅ ይቀንሳል። በፍርሃት በድንጋጤ ይቀንሳል። ሰርከምሳን ስታዩ ይቀንሳል። የህዝብ ቁጥር ላይ ስታዩ ይቀንሳል። ታዛሪ ያለኝን ነገር ከዚህ ቃል ጋር አነገናኝቼ ልንገራችሁ። መሳፍንት ምዕራፍ 7 ላይ ሁላችሁ ታውቁታላችሁ፣ ሄዳችሁ አንብቡት። መሳፍንት 7 ላይ እግዚአብሔር እነዚያን የእስራኤልን ጠላቶች ስማቸው ማን ነው? ብንያማውያንን ሊመታ ፈለገና ጌዲዮንን ሰራዊት ይዘህልኝ ውጣ አለው እና ጌዲዮን ብዙ ሺህ ህዝብ ይዞ ወጣ። ታውቃለህ። እግዚአብሔር ፈለገና ኖ እኔ በቁጥር አልታምንምና ወንዝ ዳር ውሰዳቸውና ይጠጡ ውሃ እና አማኝ ጴንጤ ተሰብስቦ እንደምን ይጠጣ ጀመር ይላል በሉት። እንደ ውሻ እንደ እንስሳ እንደ ውሻ ያርጉ ጀመር። ለምን? ጦራቸውን ይዘው ድንገት ጠላት ከመጣ እንወጋበታለን። እግዚአብሔር ይሄ ሁሉ የፈራ የደነገጠ ነው። 300 ሰዎች ግን በእግዚአብሔር ተማምነው ኢየሱስ ጌታ እግዚአብሔር እኛ ውሃ እየጠጣን ጠላቶቻችን ቢመጡ እሱ ይዋጋልናል አሉና ምንድነው ዕቃውንም መዋጊያቸውን አስቀመጡና ቀስ ብለው ተረጋግተው እጃቸውን ሰብሰበር ደባግ ኢየሱስ ጌታ ነው፣ ጌታ የአባቶቻችን አምላክ ድል ይሰጠናል ምናምን ያሉ እየተጫወቱ ውሃቸውን እንደዚህ ይጠጣሉ ሳይረከራ። ጄር ከሰማይ ያለና ይሄንን እንደ እንስሳ የጠጣውን ምን በልልኝ መልስልኝ። ምን የለውም ማለት እምነት የለውም። የፈራ የደነገጠ በኮሌስትሮል የተሞላ ነው አለ። እነዚህ 300ዎቹ ግን በእምነት በእኔ የተማመኑ ናቸው። ከዚያ በኋላ ነገ ጧት ትወጣለህ ለጠላቶች ድል እሰጣለሁ አለ። እግዚአብሔር ስሙ ይባረክ። ከዛ ይሄንን ነግሯቸው 300ዎቹ እየተዘጋጁ እያለ እግዚአብሔር በሌሊት ለአንድ ወታደር ህልም አመጣ። ዛሬ እንደዚህ ነው የሚሆነው። ህልም አመጣ። ህልሙ ምንድነው? እስራኤላውያን ተሰብስበው እያሉ አንድ የገብስ እንጀራ ብር እያለች መጣ። የፍልስጤማውያንን የጠላቶቻቸውን ዙሪያቸው ሊወጓቸው የመጡትን የነሱን ድንኳን ታፈራርሰው ጀመር። ታፈራርሰዋለች። በህልሙ ነው የሚያው። እየዞረች እየሄደች ብትንትኑን ታወጣዋለች በገብስ እንጀራ። እግዚአብሔር ጌዲዮን ጋር እንደገና መጣና ማታ ያልኩ ቃል ነገ ትፈጽመታቸዋለህ ያልኩ ይሄ ነው። ይሄ ዝና ወደ ጌዲዮን ወጣል። ጌዲዮንም ተበረታታ። ዛሬ በአንዳችሁ ቤት ላይ የከበበ የጠላት ድንኳን በገብስ እንጀራ ፈረሰ። ጌዲዮን ምን አደረገ? ይሄን ሲሰማ በቃ እግዚአብሔር ከኛ ጋር ነው፣ እኔም ማላቸውን እኔን እንደማደርገው አላቸው። እንስራ ሰጣቸው፣ ሰይፍ ሰጣቸው። ከዛ በኋላ ችቦ ሰጣቸውና እኔን ችቦውን እንስራው ስከት ከተቱት። እኔ እንደማደርገው አድርጓል። እኔ አድርጉ ከተቱ። ከዛ በኋላ የጌዲዮንና የማን የእግዚአብሔር ብላችሁ በቀበሮቹ አንገት ላይ አስራችሁ ሂዱ አለ። መቼ ተዋጋ ጌዲዮን? ንገረኝ። ስላንተ የሚዋጋ እግዚአብሔር። ያረ ኢየሱስ ጌታ ነው። የሱ ስራ በውጊያው ቦታ ላይ መገኘት ነው። እግዚአብሔር ስላንተ ሌሊቱን ሲዋጋ ያድራል። ፌዝ
የምትጨብጠው ነገር አለ። እግዚአብሔርና ባህሪው ላይ ባለ መተማመን ማን ነው እስቲ ወፈርዳል ጠንከር ያለ ሰው ማን ነው እስቲ መሌና ና እስቲ መሌ ና ግድ የለም ና በአንተ ልተማ ከጌታ ቀጥሎ በአንተ ሰውነት ልተማመን ና ከ40 ጊዜ በላይ ራሴን እጥላለሁ ና አንተ ላይ ና እዚህ አትፍራ የተቀደሰ ነው አውቃለሁ አንተም ተቀደሰ እስቲ ከጀርባ ይሁንና እኔ ሁሉ ጊዜ ላይክ ላይ ራሴን እጥላለሁ ትደግፈኝ ኖ ራቅ በል አትፍራ እዚህ ብቻ አትጠብቅ እምነት ማለት ይሄ ነው ስለ ገንዘብ ላይን ትጥላለህ ይደግፍ ስለ ልጆች ላይን ትጥላለህ ራቅ በል አትፍራ ወንድሜ አትፍራ እኔ ምንም ስለ ነገ ራይን ትጥላለህ ይደግፋል that is faith somebody back ያደርገኛል ይደግፈኛል እግዚአብሔር ማለት ይሄ ነው እምነት ማለት ይሄ ነው ስለ ነገ ራስን ትጥላለህ ስለ ሚስት ጉዳይ ራስን ትጥላለህ ስለ ጤና ትጥላለህ ስለ መካንነት ትጥላለህ ይሄንን ከርተ አጋር ቤት አትገባም እምነት ማለት ራስን በልዑሉ እግዚአብሔር ላይ በባህሪው ላይ ተማምነህ መጣለው በኔ እንደዚህ ተደግፋችሁ በስሜ ስትጸልዩ አለ በእግዚአብሔር እመኑ የተባልንበት ምክንያት ለዚህ ነው ወንድሜ እምነትህን እግዚአብሔር ላይ ካደረክ የሚደግፍ ጌታ አሳልፎ ይሰጣል እምነትህን እሱ ላይ this is faith አብስትራክት አይደለም አናየውም ግን ይደግፈናል እንደዚህ አንዳስሰውም ግን ከጀርባችን አለ ከፊታችን ይቀድመናል እግዚአብሔር የሕይወት ምንጭ ስለሆነ አይጠለንም እንላለን አይተወንም እንላለን አናፍርም እንላለን እግዚአብሔር ይዋጋልኛል እንላለን እግዚአብሔር ጠላቶችን ድንኳን በገብስ እንጀራ መታቸው ይሄ ነው ያደረገው ጌታ ኢየሱስ ይባርክ ሂጂና ዘይትና እንጀራ ምናምን የሚለውን ታሪክ ታውቁታላችሁ አይደል ሂጂና ማን ነው የዛችኛዋን ሴትዮ ታሪክ ልንገራችሁ ባሏ እግዚአብሔርን የሚፈራ ነብይ ነበር ታውቃለህ ምን አለሽ የመጨረሻ የስሙኒ ዘይት ታውቃላችሁ በስሙኒ ጊዜ ደርሳችኋል ጌቺ እኔ እናንተ እድሜያችን ዘለግ ያለ ነው የስሙኒ ዘይት ያሰርፋኝ ሸንኮርኛ ነበር በስሙኒ ዘይት ቤተሰብ ይበላ ነበር እቺን መታከል ዘይት ማድጋ ሰብስቢ ማሰሮ ሰብስቢ እና ብለሽ በርሽን ዝጊና ምን በይ ገልብጪ ወዴት ወደ ማሰሮ ይሄንን አሁን ይሄ ፈሶ እዚሁ ይቀራል ያልቃል እዚህ ማሰሮ በስተጀርባ ግን የማይታይ እግዚአብሔር ቆሞ ዘይት ይሰጣል መንፈሳዊ ዘይት አይደል ተሽጦ እዳ የሚከፍል ዘይት በጌታ በኢየሱስ ክርስቶስም እዳችሁን የሚከፍል የእግዚአብሔር እጅ ከጀርባችሁ ይምጣ የት ነበረ አታውቀውም አታዩም አትዳስሰውም አንድ ቃል ነው ያመነችው የነብዩን ቃል አመነች እግዚአብሔርን አላጭበረበረም ይሄ ሰውዬ ስለዚህ ምን አደርጋለሁ እችን ዘይት ይዘሽ ሂድና ማድጓ ሰብስቢ መቼ ነው ያቆመው ማድጋዋ ሲያቆም ሲያልቅባት ዘይቱ ቆመ ይላል ሴትዮዋ ባትሞት የምድር ሁሉ ማድጋ እስከዛሬ ወደ ቤቷ ቢሄድ እቺ ሴትዮ እስከዛሬ ድረስ ትቀዳለች ያቆመው እሷ ስላቆመችው እንጂ እግዚአብሔር በቃ ብሎ አይደለም ከእግዚአብሔር ጋር የሚነጥፍ ነገር የለም በኢየሱስ ክርስቶስም መትረፍረፍ ላያችሁ ላይ ይሁን እና ይሄንን ያደረገው ሴትዮዋ ይሄንን ያደረገው ጌታችን ኢየሱስ ክርስቶስ ሌላው አገልግሎታችሁን ህይወታችሁን በድል ለመቀጠል ከሚረዳችሁ ነገር አንዱ ምንድነው ቅባት ነው ቅባት ሐዋርያ ሥራ ምዕራፍ 10 ቁጥር 38 ጌታ እግዚአብሔር ይሄንን ኢየሱስ ክርስቶስን ምን አደረገው ነው የሚለው ቀባው እስቲ ቀባው በሉ እስቲ ማንን ምን እንዲሆን እዚህ ምድር ላይ መልካም ያደረገ የታሰሩትን እየፈታ መሰናከል የሚባል ነገር እንዳይኖር ፌለሪቲ እንዳይኖር ኢየሱስ ክርስቶስን እግዚአብሔር ቀባው የሚያቀተው አጋንንት እንዳይኖር የሚያቀተው በሽታ እንዳይኖር የማይታዘዝለት ንፋስ እንዳይኖር የማይታዘዝለት ማዕበል እንዳይኖር ኢየሱስ ክርስቶስን እግዚአብሔር አብ ምን አደረገው አፖይንትድ አደረገው አኖይንት አደረገው you are the messiah over the wind በሙሉ ነገር ላይ አንተ መሲህ ነህ ብሎ ቀባው እርሱም ምን ያደረገ መልካም ያደረገ እናንብቦሽ የታሰሩትን ምን ያደረገ እየፈታ አንድ ቃል በደንብ እንድታስቧ ስለምፈልግ ነው ቁጥር 38 ይሄ ቅባት በቤተ ክርስቲያን ላይ ሆኗል በዚህ ቅባት እንወጣለን እንገባለን የሐዋርያት ሥራ ምዕራፍ 10 ቁጥር 38 እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ምን አደረገው ቀባው ዛሬ ኃይል ላያችሁ ላይ ይምጣ እርሱም መልካም ያደረገ ለዲያብሎስ የተገዙትን ሁሉ በሉት እስቲ ምን ያደረገ አሁን የተገዙት ተነጻጻሪ ቃል መሆን የነበረበት ነፃ ያወጣ ነው አለ መገዛት ነፃ መውጣት ነው ግን መንፈስ ቅዱስ ሆን ብሎ የተጠቀመው ለዲያብሎስ የተገዙትን ምን ያደረገ በሉልኝ እስቲ እየፈወሰ ለምን sickness comes from evil ለዲያብሎስ የተገዙትን በምንድነው አንዳንዶቹን የገዛቸው ነገርኩ በፖለን ይገዛሃል ከላይክ ላይ እግዚአብሔር ይስበርልህ የተገዙትን እየፈወሰ ነፃ ያወጣ ነበር ኖርማል አማርኛው መሆን የነበረበት ይሄ ነገር የአባቶቻችን ግዕዝ ተሳስቶ እንደሆነ ብዬ ሁሉ በግሪክ ለማየት ሞከርኩኝ the same ነው it's not deliverance heal እያደረገ እየፈወሰ ይዞር ነበር ይላል በምን
በቅባትና በኃይል እግዚአብሔር በመንፈስ ቅዱስና በኃይል ምን አደረገው? ቀባው። እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእርሱ ጋራ ነበርና ይላል። እግዚአብሔር በዚህ መንፈስ ይባርካችሁ። እናንተ ሌላ የተቀባ ሰው አትፈልጉ። እናንተ ራሳችሁ ተቀብታችሁ። ለምን አሜን አትሉኝ? አንደኛ ዮሐንስ ምዕራፍ 2 ላይ ከቅዱሱ ቅባት ምን ብላችኋል? ተቀብላችኋል። እስቲ ተቀብያለሁ በል። አሁንም ያስፈልጋችሁ በዚህ ቅባት ላይ የሚገለጥ ኃይል ነው። የኃይል ደግሞ እንዲሆንላችሁ ወደ እናንተ እንዳይመጣ ብሎኬጅ የሚያደርገውን ይሄ የፍርሃት ድንኳን ዛሬ እግዚአብሔር በገብስ እንጀራ የመታላችሁ የድንጋጤ ድንኳን፣ የስጋት ድንኳን፣ የጥርጣሬ ድንኳን ላርገው አላርገው ባረገው ባይሳካስ ኧረ እግዚአብሔር አለ። ይህንን ኃይል እስክትቀበሉ ድረስ በኢየሩሳሌም ምን አድርጉ አላቸው? ቆዩ አላቸው። እግዚአብሔር በኃይል ይቀባችሁ። እግዚአብሔር ኃይሉን ይስጣችሁ። የእግዚአብሔር ኃይል በመጣ ጊዜ ይሄን ነው። ስለዚህ ቅባታችሁ እንዲበላሽ ቅባታችሁን የሚያበላሽ አጋንንት የለም። በደንብ ተከታተሉ። በመክብብ ላይ ይመስለኛል ዘይቱን የሚያበላሹ ምኖች ናቸው ነው የሚለው። በሉልኝ እስቲ ዝንቦቹ እነማን ናቸው የሞቱ? ዝንቦች ዘይቱን ምን ያደርጉታል? እነማን ናቸው የሞቱ? እነ ንዴት፣ እነ ቁጣና አድመኝነት፣ እነ ውሸት፣ እነ ኩርፊያ፣ እነ ትዕቢት፣ እነ መለየት፣ እነ ምን ጥሯቸው እዛ የስጋ ስራ የተባሉት እነሱ ቅባታችሁን ያበሰብሱባችኋል። ስትጾሙ ስትጸልዩ እግዚአብሔር ከነዚህ ነገሮች ይፈታችኋል። ግድ የለም አሜን በለው። ድራይቭ አውት ያደርጋል። እስቲ ይወጣል በለው። ምን ይወጣል? ንዴት ይወጣል፣ ስጋት ይወጣል፣ ጥርጣሬ ይወጣል፣ አለማመን ይወጣል። ምን ብዬ ልንገራችሁ? እንቅልፍ የሚነሳችሁ ነገር ይወጣል። ሰርከምስታንሱ እኮ ሊኖር ይችላል፣ እናንተ ግን በሰላም ትኖራላችሁ። ሶስተኛው ተልኳችሁ ነው። ተልኳችሁ ማቴዎስ ወንጌል ምዕራፍ 28 ነው። እሱን ሌላ ጊዜ በሌላ አንግል አሳያችኋለሁ። እግዚአብሔር አምላክ የተባረከ ይሁን። ኢየሱስ ጌታ ነው።